ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላም እንድትሆኑ ተስፋ አድርጋለሁ። እንደተለመደው በአዲስ ነገር መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁን ቆዩ። ጥላ ሁለተኛ ክፍል። ከባለፈው ለመስታወስ የሚያክል ቦርሳዬ ከእጄ አመለጠኝ፣ እጄ ደግሞ በጣም ተንቀጠቀጠ የሚል ደርሰን ነበር። እስከ መጨረሻ አብራችን ቆዩ። ወደ እኔ እየመጡ ይንጫጫሉ። እግዚአብሔር ያጽናሽ፣ በርቺ ልጅ፣ ሁሉም ለበጎ ነው፣ አይዞሽ ይሉኛል። ለምን 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 አልካቸው። በደመ ነፍስ እየተጓዝኩ ወደ ቤት ስቀርብ ልቤ በአፌ ልትወጣ ደረሰች። ጩኸት ጩኸት ይለኛል። የእናቴ ጩኸት ተሰማኝ። ወንድሜ እየሮጠ መጣና አባቴ ስለኝ ስልኬ ጠራ። የማላቀው ቁጥር ነው። በደመ ነፍስ አነሳሁት። ወፍራም የወንድ ድምፅ ተሰማኝ። የኔ ለቅሶ ይሰማኛል። የኔ ለቅሶ የኔን ብቸኛ እህት ነጠቅሽኝ፣ እህቴን ገደልሻት። ተረጋጋ እባክህ ተረጋጋ ይላሉ በእንግሊዝኛ ቋንቋ። ስልክ ተዘጋ። ወንድሜ አባቴ በመኪና አደጋ ሞተ። አንድ ቀን ሳታስደስችው አባቴ ሞተ። ለቅሶ አባቴ ሞተ። አባቴ ሞተ። መሬት ላይ ወድቆ ያለቅሳል። ከ18 ቀን በኋላ ነቃሁ። ራሴን ሆስፒታል አገኘሁት። አይኔን ስገልጥ ሳታስደስችው ገደልሻት፣ አባቴ መኪና ገጨው የሚሉ ቃላቶች በአይምሮ ይመላለሳሉ። ማንን ነው የገደልኩት? ማን ነው የገጨው እያልኩ አስባለሁ። ድንገት አባቴን የሚል የወንድሜ ድምፅ አቃጨብኝ። በስንት መከራ ተጣጥሬ እማ አባዬስ እላለሁ። የሚሰማኝ ያለ መስሎኝ አባቴ ስል እንባዬ ከዓይኔ ፈሰሰ። መተንፈስ ከበደኝ። ከጭንቅላቴ አጠገብ ያለው ነገር ዝዝ እያለ ሲጮህ እናቴም ወንድሜም ደንግጠው ተነሱ። እናቴ በሩን ከፍታ ወደ ውጭ ሮጠች። ወንድሜ ደግሞ ወደ እኔ መጥቶ ተንበርክኮ እህቴ ስለኝ ሰማሁ። እኔ መልስ አባቴስ የምትለው ቃል ነበረች። ከዛ ምን እንደተፈጠረ አላቅም። መልሼ ራሴን ስቼ ነበር። ከ2 ሰዓታት በኋላ ነቃሁ። መጀመሪያ ያየሁት እናቴን ነበር። ጥቁር ለብሳለች። የአባቴ እያለ የነበራት መልክ አይደለም። በሐዘን የጎሰቀለ ፊቷን አየሁት። ቀድሞ አይምሮዬ ላይ የመጣው ይህን ያክል ትወደኛለች፣ ይህን ያክል ታስብልኛለች የሚል ነው። አንድ ቀን እንደ እናት አክብሪያት፣ እንደ እናት አውርቻት፣ እንደ እናት አማክሪያት አላውቅም። የሚወዱኝም አይመስለኝም ነበር። አሁን ግን ጉስቁል ብላ ከዓይኗ እንባ እየፈሰሰ እጄን ይዛ ልጄ ስትል ሰሟት። ዓይኔን በግማሽ እንደከፈትኩ እማ አልኳት። ነፍስ ካወቅኩ በኋላ ለመጀመሪያ ጊዜ እንደዚህ ብዬ ጠራኋት። ፊቷ ላይ ያየሁት ደስታ የኔ የዋህ አባት፣ አንድ ቀን አክብሬው የማላውቀው አባቴ፣ ምክሩን ቶሎ ያልሰማሁት አባቴ፣ ህልሙን እውን ያላደረኩትለት አባቴ ተመልሶ ይመጣል የተባለች ትመስል ነበር። ፊቷ በፈገግታ ተሞልቶ አቤት ልጄ አለችኝ። ለመጀመሪያ ጊዜ በእናቴ ፈገግታ ተደሰትኩ። ወዲያው ግን ስቅስቅ ብላ አለቀሰች። እኔም አለቀስኩ። ዶክተሩ እንድትረጋጋ እየነገራት እጇን ይዟት ወጣ። እኔ ማልቀስ ማቆም አልቻልኩም። ለአንድ ቀን ነግሬው ባላውቅም በጣም ነው የምወደው አባቴ፣ ሁሉም ነገሬ ነበር። ዶክተሩ መጥቶ መርፌ ወጋኝ። ዝም አልኩ። ወዲያው እንቅልፍ ወሰደኝ። ከትንሽ ሰዓታት በኋላ ነቃሁ። ዶክተሩ መጥቶ መረመረኝና ነገ መውጣት ትችያለሽ፣ ግን በተቻለ መጠን አጽናኗት አለ። እሺ አለች እናቴ። በቀጣይ ቀን
ወደ ቤት ሄድን። በር ላይ ስደርስ የአባቴን ምክር የአባቴ ፊት ጠዋት ከእንቅልፍ ስነሳ የሚያዚመው ዜማ፣ የቅዳሴ ልምምዱ፣ የአባቴ አይን፣ ድምፁ፣ ሁሉ ነገሩ ናፈቀኝ፣ ትዝ አለኝ። አልቻልኩም። መሬት ላይ ወድቄ ስቅስቅ ብዬ አለቀስኩ። እናቴና ወንድሜ እኔን ለመያዝ እየሞከሩ አብረውኝ አለቀሱ። እንደምንም ብዬ ተነስቼ ቤት ገብተን ቁጭ አልን። ቤቱ ሌላ ሆኗል። ምንም ያክል ባልቀርባቸውም እንኳን ውጭ ውዬ ስመጣ ሶፋ ላይ ቁጭ ብሎ ሳየው ደስ ይለኝ ነበር። እናቴ እና ወንድሜ ምግብ በስርዓቱ በልተው እንደማያውቁ ያስታውቃል። የሚታጠብ ዕቃ ተኮምሯል። ሌማቱ ባዶ ነው። ቤቱም አልተጻዳም። ምንም ያክል ባላወራትም አንድ ቀን ወድሻለሁ ብያት ባላቅም የእናት አንጀት ነውና ለ18 ቀን ሙሉ ደከመኝ ሰለቸኝ ሳትል፣ ራበኝ ጠማኝ እንቅልፌ ሰውነቴን ሳትል አብራኝ ነበረች። እስከ ዛሬ ድረስ የበደልኳት ነገር እናቴ ብዬ ሳልጠራት አንድ ቀን ላስደስታት አለመሞከሬ አመመኝ፣ በጣም ጸጸተኝ። አሁን ነበር ነገሩ የተበላሸው። እናቴ ለኔ ብላ እንቁላል ዳቦ ወንድሜ አስገዝታ እንቁላል ፍርፍር ሰርታ አቀረበችልኝና ለመብላት ሞከርን። አልበላ እያልን በግድ ጨረስን። ተነሳን። ተኝ ልጄ ብላኝ ዕቃ መጣጠብ ጀመረች። እኔ ለቤቱ እንግዳ የሆንኩ ይመስል ቤቱን መቃኘት ጀመርኩ። የሆነ ሰዓት ላይ ስልኬን አየሁት። ቶሎ አንስቼ መሲጋ ልደውል ስል ስልኬ ዘግቷል። ቻርጅ ሰክቼ ከፈትኩትና መሲጋ ደወልኩኝ። አይሰራም ነበር። ደግሜ ደወልኩ፣ አይሰራም። ደገምኩ፣ አይሰራም። ደገምኩ፣ አይሰራም። ምንም ምላሽ ማግኘት አልቻልኩም። ምን ላድርግ ብዬ ሳስብ እናቴ ልታየኝ ስትመጣ ስልክ ስነካካ አየችኝ። ተኝ ልጄ ብላኝ ስልኩን ተቀበለችኝ። እማ አልኳት ቀስ ብዬ። ወየ ልጄ አለችኝ። መሲ 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 አልኳት። በጣም ደነገጠች፣ ተርበተበተች። ተኝ ተኝ ልጄ አለችኝ። አልተኛም። እውነቱን ንገሪኝ፣ ምንድን ነው? ምን ተፈጠረ? መሲ ምን ሆነች? አልኳት። ቁጭ አለችና የዛኔ ወንድምሽ የአባትሽን ሞት ሲሰማ አንቺ ጋር ከደወለ ትደነግጫለሽ ብሎ እሷ ጋር ደውሎ ሲነግራት አንቺ ብቻሽን እንዳትሆኚ ብላ ወደ አንቺ ጋር ስትመጣ መኪና ገጫ ብላ ስቅስቅ ብላ አለቀሰች። እምባዬ ድርቅ አለኝ። ቃላት አጠረኝ። ምን አባቴ ልሁን? ምን ልበል? ምን ላድርግ? ግራ ገባኝ። የዛኔ ተደውሎ የኔን ብቸኛ ሴት ልጅ የሚሉት ቃላቶች ትዝ ይሉኛል፣ ግን ማንም አልፈለኩም ነበር። እዛው በተቀመጥኩበት ጋደም አልኩኝ። የሆነ አካሌ ጮይ በጂ ራስሽን አጥፊ ይለኛል። አባቴንም መሲንም እኔ የገደልኳቸው አይነት ስሜት ተሰማኝ። ራሴን ጠላሁ። መኖር አስጠላኝ። ራሴን የማጠፋበትን መንገድ መፈለግ ጀመርኩ። ኑሬ ማንን ልጠቅም ማለት ጀመርኩ። በዛው ልክ ደግሞ ፈራሁኝ ራሴን። ከሆስፒታል ከተመለስኩ 7 ቀን ሆነኝ። እናቴም ወንድሜም ጉስቁል ብለውብኛል። ሌላ ሰው ነው የሚመስሉት። አሁን ላይ የአባት ጥቅም ገባኝ። ከረፈደ 12 ቀን ሆነኝ። የዛን ቀን እናቴ ቁርስ ሰርታ አበላችኝ እና የበላንበት ማንሳት ጀመረች። ትንሽ ለግዛት ብዬ ተነሳው። ከወንድሜ ጋር ኩሽና ውስጥ እየተንሾካሾኩ ሰማኝ። ተመልሼ ተኝቼ ስቅስቅ ብዬ ነው ያለቀስኩ። አባቴ በሕይወት እያለ ሰፈር ውስጥ ካሉት አሪፍ የኑሮ ደረጃ የሚባል ሕይወት ነበርን። ችግር፣ ረሃብን፣ ማጣትን አናቅም ነበር። ለመጀመሪያ ጊዜ በእናቴ አንደበት ሰማሁ። ቤት ውስጥ ምንም የሚበላ ነገር የለም ነበር። ለካ እናቴ ወንድሜን ከሱቅ ተበድሮ እንዲያመጣ ስትነግረው ነበር የሰማሁት። ከልቤ ነው ያመመኝ።
ተሰማኝ፣ ከፋኝ። ግን ደግሞ በአንድ በኩል አበረታኝ፣ ጉልበት ሰጠኝ። ለእናቴና ወንድሜን ውለታቸውን ልከፍል እንደ አባቴ ሁኜ የአባቴን ቀዳዳ ልሞላ የሚያስፈልገውን ልሸፍን ወሰንኩኝ። በእርግጥም ምንም ስራ አላገኝም ብዬ ተስፋ ቆርጫለሁ። በሆነ መንገድ ደግሞ የተስፋ ጭላንጭል ታየኝ። ቁጭ ብዬ ብዙ እያሰብኩ እያለ በር ተንኳኳ። እማዬ ከፈተች። የእድር አባላቶች ነበሩ። ድንግጥ ብዬ ተነሳሁ። ጥቁር በጥቁር ለብሰው በር ላይ ሲቆሙ ለካ ነገ የአባቴ አርባ ነበር። ሰላም አልኳቸውና ገብተው ቁጭ አሉ። የሚያወሩትን መስማት ስላልፈለኩ መተኛ ቤት ገብቼ ተኛሁ። ሳላስበው እንቅልፍ አሸልቦኛል። ለካ ስነሳ 8:48 ሆኖ ነበር። እማዬ ምስር ሰርታ እስክነቃ እየጠበቀችኝ ነበር። ቤት ውስጥ ምስር የለም እኮ እማ፣ ከየት አመጣሽ አልኳት። ክብር ለእግዚአብሔር፣ እድርተኞቼ ለነገ ለአባትሽ አርባ ብለው አስቤዛ አመጡልኝ አለችኝ። ተመስገን፣ ስራ እስከማገኝ መጠባበቂያ ይሆናል አልኩ በውስጤ። ወደ 10 ሰዓት ላይ ማህበረተኞቹ የጥሪ ካርድ፣ ትልልቅ ድስቶች በትልቅ ዘንቢል፣ ሰሃን እና ኩባያዎች ይዘው መጡ። ከኋላቸው ወንዶቹ ወንበር ምናምን ይዘው መጡ። ግን የሚያስጠላ ስሜት ተሰማኝ። እየመጡ ሳያቸው እንባዬ ግልብጥ አለ። እጽናናለሁ ብዬ ቃል የገባሁት ትዝ አለኝና በተከናነብኩት ጥቁር ሻርፕ አይኔን ጠራርጌ የውሸት ፈገግታን ለገስኩላቸው። ሁሉም ቀጥታ ወደ እኔ የመጡ እግዚአብሔር ያጽናሽ፣ እግዚአብሔር ያጽናሽ፣ እግዚአብሔር ያጽናሽ እያሉኝ ይሄዳሉ። መስማት ማልፈልገው ቃል ነበር። ከዚህ በላይ መቆጣጠር አልቻልኩም። እንባዬን ዘረገፍኩት። እናቴ ከማህበርተኞች ጋር ቁማ እያወራች ነበር። ቀና ብላ ስታየኝ እየሮጠች መጣችና ወደ ቤት ይዛኝ ገባች። አቅፋኝ። ተይ ልጄ፣ የአባትሽ ነፍስ ትረፍ፣ ተይ እባክሽ፣ ልጽናና ስሞክር የመጽናናት አቅም እያሳጣሽኝ ነው አለችኝና ከኔ በላይ እየጮከች ማልቀስ ጀመረች። እሺማ፣ ከአሁን በኋላ አልደግመውም ብዬ አቀፍኳት። ለ3፣ 4፣ 5 ደቂቃ ተቃቅፈን ተላቀስን። ድንገት ወንድሜማ አለ። ሁለታችንም እንባችንን እየጠራረግን ተላቀቅን። እናቴ ወደ ማህበርተኞቿ ሄደች። እኔም ተነስቼ ፊቴን ተጣጥቤ ወጣሁ። ከመቼው ስራ እንደጀመሩ አላቅም። ግማሹ ምስር ይለቅማል፣ ግማሹ ደግሞ ካሮት ይልጣል፣ ሌላው ድንች ይከትፋል። ለ5 ምናምን ሆነው ሽንኩርት ይልጣሉ። ወንዶቹ እንጨት ይዘው ይመጣሉ። ለትንሽ ደቂቃ ዝም ብዬ አየኋቸውና ለካ እንደዚህ አይነት ህብረተሰብ ውስጥ ነኝ ብዬ አሰብኩ። ከቤት ስወጣ ብዙ ሰው ባገኝም አንድ ቀን አክብሬም ሆነ እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ ብያቸው ማላቃቸው እናቶች ወንበርና ቆሎ በሰሃን ይዘው መጥተው ቁጭ በይ ልጄ፣ ቁጭ በይ ልጄ ብለው አስቀምጠውኝ ቢ እያሉ ሀዘኔን ለማስረሳት ሲሞክሩ አየዋቸው። ውድና የተከበራችሁ የቻናሌ ቤተሰቦች ጥላ 2ኛ ክፍል በዚህ ተቋጭቷል። 3ኛ ክፍል ይቀጥላል። ውድና የተከበራችሁ የቻናሌ ቤተሰቦች ስለምታበረታቱኝ፣ ስለምትሰጡኝ ሁሉም ነገር ከልብ ነው ማመሰግነው። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። 2ኛ ክፍል በዚህ ተቋጭቷል። በ3ኛ ክፍል ያገናኘን። እስከዛ መልካም ቆይታ ይሆንላችሁ። ወዳችኋለሁ። መልካም ጊዜ